እሺ ሚኪ so as you can see from the whiteboard ዛሬ ምን ክላስ ነው ያለን? spoken class በጣም አሪፍ so የምናደርገው ነገር ምንድነው መሰለክ እኔ I will give you a phrase ወይ ደግሞ ሐረግ እሰጥሃለሁ ማግባትሽን ሰምቻለሁ ስናደርገው ከቤቴ ቢሮ ለመምጣት ምናክል ጊዜ የሚፈጅ እሱ ነገር የሚፈጅብን ጊዜ እንዲህ ብለው እየሞከርኩ ነው የምትለው በእንግሊዘኛ በጊዜ ለመምጣት እሞክራለሁ ከዛም በኋላ እሱን ሐረግ መምላት ነው ስራችን የጨማመርን አይዲያዎች ማለት ነው አይዲያ ካጣክ እንደተለመደው በአማርኛ እነግርሃለሁ ካላጣ ግን ደስ ይለኛል በራስህ ብትነግረኝ ድገሙ I'll try to help her I'll try to help her I'm tried to come her I am tried አዎ have የነበረው has ይሆናል so I has I've heard that በጣም አሪፍ አንቺ ትሞክራለሽ እሺ ሰው የመጀመሪያው ፍሬዛችን ምንድነው መሰለክ ሰማሁ ለማለት ሰማሁን እንይዝና መምጣትሽን ሰምቻለሁ ማግባትሽን ሰምቻለሁ ስራ ማግኘትሽን ሰምቻለሁ ጋር እንዘረዝረዋለን ማለት ነው መጀመሪያ ግን ሰምቻለሁ እንዴ ነው የምትለኝ ሰምቻለሁ I listen እሺ ሲጀምረው ጥሩ ሊስንን እንኳን አመጣህልኝ ሌላ የለም በሊስን ፋንታ መስማት hear አይደለ so what's the difference እነኚህ ሁለቱ ጋር listen መስማትና ማዳመጥ ስለዚህ አሁን እኔም እንዳልኩትኝ ሰማው እንጂ አዳመጥኩኝ አላልኩም ማዳመጥ is listen okay so ሰምቻለሁ ስትል ነው የምትለው ማለት ነው listen አትልም ማለት ነው because listen አዳመጥኩኝ ነው ለምሳሌ ይሄን ዘፈን አዳመጥኩኝ ስትል I listened to this song ትላለክ or አዳምጠኝ listen to me ይላልው ስማኝ or ደግሞ መስማት ሲሆን ምን ይሆናል hear or heard ያለፈ ሲሆን ማለት ነው ሰው የምንፈልገው እቺ ነው ፍሬዟ hear ነው እንጂ listen የለበትም ነው ኦኬ ሶ አሁን ሰምቻለሁ ስትል ምን ትላለህ መሰለክ I have heard that እንላለን ይበላ I have heard that I've heard that በጣም አሪፍ I've heard that ስትል ሰምቻለሁ እያልክ ነው እዚህ ጋር ማለት ነው ሶ ለምሳሌ ማግባትሽን ሰምቻለሁ ስናረገው እዚህ ጋር አገባሽ ነው የምትለኝ ማለት ለምሳሌ አገባሽ በለኝ እስኪ አገባሽ you got married በጣም አሪፍ ስለዚህ አንድ ላይ ሲሆን ምን ይሆናል I have heard that I have ብያል ነገርኩህም ያው ለእሺ አይቻልም ምንም ላይ የለውም በል እስከ ጽፍልህ ድረስ yes I have heard that I've heard that you got married ማለት ታዲያ ይሄ አግብቻለሁ እንደሰማሽ ኖ እንዳገባሽ ሰምቻለሁ እሺ ስለዚህ እንደጣሉ ሰምቻለሁ ሲሆንስ እንደተፋቱ ሰምቻለሁ I've heard that you got divorced ግን እነሱ እናርገው they got divorced እነሱ they got divorced ሙሉን I've heard that they got divorced I've heard that they got divorced ተደግምልኛለክ I've heard that they got divorced በጣም አሪፍ እሺ አዲስ ስራ እንዳገኘ ሰምቻለሁ I've heard that I've heard that በጣም አሪፍ አዲስ ስራ አገኘ በጋት ነው ደስ የሚለው ነገር ሁሉ ነገር ተቀይርብሃለሁ you got any job እሱ እንዳገኘ he got any job ተገምልኝ አንዴ I've heard that he got any job good I've heard that he got a new job እስኪ I've heard that he got any job በጣም አሪፍ እሺ እንደመጣሽ ሰምቻለሁ በለኝ I have heard that አንቺ ነሽ yes you come I've heard that እንደመጣሽ መጥቻለሁ already so past አድርገው you come ሳይሆን you came እስኪ ሙሉን በለኝ I've heard that you came I've heard that you came I have heard that you came ጥሩ መኪና እንደገዛላት ሰምቻለሁ በለኝ እስኪ I've heard that መኪና እንደገዛላት ሰምቻለሁ yes እሱ ለሷ ነው የገዛው okay ትንሽ complicated ከሆነ አይ ሞከር yes he bought መኪና he bought car for her እሺ እንደዛ ከምትል ከቦታ አጠገብ አስገባት bought her a car okay he bought her a car እስኪ ድገምልኝ he bought her car he bought her a car okay he bought her a car I've heard that እኔ ባልኩት ነው ያስከይሩ ነበር ትችላለህ ግን ረዘመ ፕላስ ደግሞ ግራ ገባክ ቱ ልበል ፎር ልበል ብለክ አይደለ ግራ ገባህ ልክ ነህ እሱማ ዋናው ነው እሺ he bought her a car yeah ሲበለው ሙሉ I've heard that he bought her a car በጣም አሪፍ ስለዚህ ቺኛዋ ከአይ ውጪ ቢሆን እሷ ሰማች እሱ ሰማ ከሆነ ምንድን ነው የምትቀይረው እዚህ ጋር እስኪ ንገረኝ እሷ ሰማች ለምሳሌ እንዳገባሽ ሰማች ሰማች እሷ እሺ የምትቀይረው እቺን ነው እኔ አሁን የፈለኩት እዚህ ጋር የሚቀየረውን ነገር እንዴ ብዬ ልቀይረው አሁን እኔ ሰማሁኝ እያልኩኝ ነው አይደለ ሰማች ቢሆንስ have የነበረው has ይሆናል
so I has no በሷ ሲሆን ነው እኮ ሙሉን ቀይረ ነገርኛ ለብራንዱ ብቻ ቀይረ ምትነግረኝ አይ no she has ልክ ነው አቤት ኮንፊደንስ she has heard that አይ እንትኑ ነው ሳስብ የነበረው በእንትኑ ሲጻፍ ሲያጥር እንዴት ሊሆን ይችላል እንደዚህ she's heard that እንደዚህ ቅልብጭ አለችባህ she's heard that you got married እስኪ she's heard that you got married በጣም አሪፍ ስለዚህ አይ ሲሆን ነው have የሆነው እንጂ she he it ከሆነ has ይሆናል የሚታወቅ ነገር ነው ሴ ግልጽ ነው አይደለ እቺኛው አንደኛዋ የስፖክን ፍሬዛችን ናት እንደዚህ we have 3 or 4 እየከበደ ነው የሚመጣው እሺ so እናንተም እንዳትሄዱ እንተሚያው stay with me the second phrase ደግሞ ምንድነው መሰለህ የምናደርገው ይሄን ነገር ለማድረግ ይሄን ነገር ጊዜ ይፈጃል ስንል ለምሳሌ ቋንቋው ለመማር እንግሊዝኛ ለመማር 6 ወር ይፈጃል እንዴ ነው መልክ ቋንቋ ለመማር 6 ወር ይፈጃል ኦር ደግሞ ዶሮ እስኪደርስ 4 ሰዓት ይፈጃል ምናምን ይሄ እስኪሆን ይሄ ነከሳት ይፈጃል ስትል ጻፍልህ ፍሬዙን ችግር የለውም ፍሬዙ ከኔ ነው ወሬው ካንተ ይሆናል እሺ it takes ትልና የሚፈጅብህን ጊዜ ዝጋ ታስገባዋል ለምሳሌ it takes 6 months it takes 4 hours አሁን ያልኩ ማለት ነው 2 ብለህ ድርጊቱን ቀላል አይደለ ሙላት እሺ አሁን it takes 6 months it takes 6 months okay to learn English to learn good to ብሎ verb one ነው እሺ not ሁሌ ትንሽ ኤክሰፕሽኖች አሉ ግን አብዛኛውን ጊዜ to ብለ verb ካስቀምጥክ verb one ነው የሚሆነው to learn English እስኪ it takes 6 months to learn English በጣም አሪፍ እሺ የዶሮውን ደግሞ ንገረኝ it takes 4 weeks አረ 4 weeks no እንደዛ ነው 4 hours yes እንዴ ነው ወር ሙሉ ነው ዶሮ no አይ okay it takes ወንድ ሞነ እኮ ነው it takes 4 hours hours አይባልም hours it takes 4 hours to make ዶሮ ወጥ yes chicken ወጥ እንዳትል አይ አለ it takes 4 hours ለምንድነው ግን የማይባለው because ይሄ ካልቸራል የሆነ ነገር ነው ዶሮ yes አይ ዶሮ ራሱን የቻለ ሚኒንግ አለው አለው of course ከተረጎምኮ you can say chicken stew ግን ደግሞ ዶሮ ወጥ literally የኢትዮጵያ ስለሆነ you don't need to translate አለው እንግሊዘኛ ግን አልፈልግም መጠቀም እኔ personally እሺ ሌላ ምን ትለኛለህ መሰለክ ከቤቴ ቢሮ ለመምጣት ምን ያክል ጊዜ ነው የሚፈጅ እሱን ነገር የሚፈጅብን ጊዜ ንገረኝ it takes 4 hours አቤት ሸት አይ ሩቅ ነው ቆይ 4 hours it doesn't take 4 hours ታው እሺ 3 hours ያው ታክሲ አይገኝም ምናምን ብቻ ብዙ ስላለው it takes 3 hours to come to work yeah or to arrive to my work ኦኬ ለመድረስ ስለሆነ እሺ yes እሺ አሁን ይሄ ይፈጃል ነው አይደለ ፈጀ ማድረግ በፈልግስ took በጣም አሪፍ ስለዚህ አሁን ምን ትለኛለህ መሰለክ ለመማር እንግሊዘኛ ለመማር ብዙ ጊዜ ፈጀብኝ ይለምለው it took ማንን የወሰደው taken no it took ማንን የፈጀበት አንተን አይደለ so it took I learned no it took me ትለኛለህ ማለት ነው ኦኬ ወሰደብኝ ፈጀብኝ it took me ብዙ ጊዜ እንዴ ነው የምትለው ረጅም ጊዜ a long time አሪፍ ሌላ አጠራለች ወርዳለች a while it took me a while to be fluent in English አሁን ደግሞ እቺ ነው እሺ የምጠቀመው it took ካለን በኋላ ሰውየውን እናስገባለን እሺ ስለዚህ አሁን እሷ ዶሮ ለመስራት አንድ ቀን ፈጀባት ትለኛለህ ኦኬ it took her በጣም አሪፍ 4 ሰዓታት it took her 4 hours ለምንድን ነው የሚገባው ኦኬ እኮ ከዋይል ጋር ነው የመጣችው ያ ልክ ነሽ it took her 4 hours to make ዶሮ ወጥ በጣም አሪፍ it took her 4 hours to make ዶሮ ወጥ so የሆነ ነገር እቺ ድርጊት ይሄን ያክል ጊዜ ትፈጃለች or ደግሞ ፈጀችብኝ ስል በዚህ ወይ ነው ማለት ነው these are expressions or conversations that we say every day አሁን
personally I use this every day እና ለዛ ነው ያመጣውልክ ግን አሁንም ይቀርናል do not go anywhere okay እሺ ሶስተኛው ደግሞ እንዲህ ብለህ ነው እየሞከርኩ ነው የምትለው በእንግሊዘኛ I'm trying እሺ ይሄ ለማድረግ ለምሳሌ ቋንቋውን fluent ለመሆን እየሞከርኩኝ ነው I'm trying to fluent ትንሽ አስተካክለው I'm trying አሁን ምንድን ነው ያልኩ fluent ለመሆን I'm trying to be በጣም አሪፍ fluent በጣም አሪፍ ስለዚህ to ብለ verb ነው ብያለሁ fluent ደግሞ is not an action verb አይደለም ምን ሆኖ ነገር adjective ነው ለምሳሌ አንቺ ቋንቋው ላይ fluent ነሽ ነው እንጂ fluent ተናገርሽ ሲሆን መናገር verb ይሆናል እንጂ fluency ወይም fluent ግን verb አይደለም so I'm trying to be fluent አይደለ እሺ በጊዜ ለመምጣት እየሞከርኩኝ ነው I'm trying to come early good I'm trying to come early እሺ ሞክሬ ነበር ቢሆንስ I'm tried ሞክሬ ነበር yes ኢዲ እናደርገዋለን ነው እሺ በለው እኮ ልክ ነህ እኮ ግን tried ይሆናል እኮ ሙሉውን በለኛ tried ይሆናል እኮ ምን ልበልሽ አረፍተ ነገሩ ንገሪኝ ለመምጣት ሞክሬ ነበር I'm tried to come early ማለት I am tried አዎ ምኑ ጋር ነው እኮ present ነው ስለዚህ ይቀራል ይሄ I tried to come early ያኔ ፎከስ ያደረኩት tried ገብቶኛል እቺን ብቻ ቀየርካትና ይሄን ረሳኸው ረሳሁት I tried to come early በጊዜ ለመምጣት ሞክሬ ነበር ግን አልተሳካልህም ማለት ለምሳሌ let's finish this sentence ምንድን ነው ያሰናከለህ but ብለህ ታክሲ ላገኝ አልቻልኩም ለምሳሌ but ምን ሊያሳካ እኮ አልኩ ታክሲ ላገኝ አልቻልኩም በለኝ but አለመቻል in the past እንዴ ነበረ አለመቻል could ኔጌቲቭ አድርገው couldn't yes but I couldn't ማግኘት find get yeah get a taxi yeah I tried to come early but I couldn't get a taxi okay አልቻልኩም ነበር ስለ I can't አትልም I couldn't ነው የምትለው past ስለሆነ ማለት ነው yes ለምሳሌ ልደውልላት ሞከርኩኝ ግን ስልክ ቁጥሯን ላገኝ አልቻልኩም ልደውልላት ሞክሬ ነበረ ግን ስልኳን ላገኝ አልቻልኩም I tried to call her but I tried ድጋሚ በለው I tried to call her እኮ ልክ ነህ ግን መሀል ላይ ፖዝ አታርግ በጠራጠር ቁጥር አስደግመሃለሁ I tried to call her but I tried to call her but I ምንድን ነው ያልሽኝ ስልኳን ላገኝ አልቻልኩም okay I couldn't get her phone number ድጋሚልኝ I tried to call her but I couldn't get እንደግመዋለን አሁንም I tried to call her but I couldn't get her phone number I tried to call her but I couldn't find her phone number I couldn't get her phone number okay አንዴ ድጋሚ ያስደስ ይለኛል I tried to call her but I couldn't get her phone number good አሪፍ ስለዚህ ላገኘው አልቻልኩም ማለት ነው one more example okay future እናድርገው ለምሳሌ በጊዜ ለመምጣት እሞክራለሁ I will try I'll try to come early good I'll try to come early yeah I'll try to come early እስኪ በላ I'll try to come early በጣም አሪፍ እሷን ለመርዳት እሞክራለሁ I'll try to help her ድጋሙ I'll try to help her I'll try to help her I'll try to help her good ካንቺ ጋር ለመሄድ እሞክራለሁ I'll try to go with you ድጋሚልኝ I'll try to go with you I'll try to go with you በጣም አሪፍ ሰው ቀላል አይደለ so I'm trying to ይሄ ነገር ለማድረግ እየሞከርኩኝ ነው I tried ሲሆን ሞከርኩኝ ብዙ ጊዜ I tried ብቻዋን ሴንቴንስ ትሆናለች ለምሳሌ ለምን አልመጣሽም በጊዜ ስትለኝ I tried
ልል እችላለሁ። ሞክሬ ነበረ እንደማለት I tried is just ሞክሬ ነበረ። I'll try ሲሆን ደግሞ ይሄን ነገር ለማድረግ እሞክራለሁ እያልክ ነው ማለት ነው። clear ነው። እሺ I hope በደንብ ገብታችኋል ብዬ አስባለሁ። if you practiced it with us ደግሞ በጣም fruitful የሆነና effective የሚሆን lesson ነበረ። maybe ደግሞ if you want more phrases like this you know where to go. we'll put it in our Telegram channel. እዛ ላይ ገብታችሁ በደንብ ማየት ትችላላችሁ። እኛ ጋር if you want to learn on face to face or on online please give us a call. Bye.